እግርሽን ከባልሽ ውጪ ባለትዳር ሆነሽ ኒካ እያለሽ መጀመሪያ እግርሽን ስትከፍች ነበረሽ። እንደውም እኔ እኮ ያለምን ሲጣርገንም ገልሽ ሲፈጥር አይጠየቅም፣ መገደልም አለብሽ። አንቺ ባለትዳር ሆነሽ ምን ልሆን ብለሽ ነው ከሌላ ወንድ ጋር እግርሽን ያነሳሽው? አሁን እስር ቤት ተወገው ምናምን ያልሽው ነገር እኔ መጀመሪያ አለም ስትነግረኝ በጣም ነበር ያዘው። በጣም ትንሹ ነገር ነው እውነት ለምን መጀመሪያ እግርሽን ከባልሽ ውጪ ባለትዳር ሆነሽ ኒካ እያለሽ መጀመሪያ እግርሽን ስትከፍች ነበረሽ። እንደውም እኔ እኮ ያለምን ሲጣርገንም ገልሽ ሲፈጥር አይጠየቅም፣ መገደልም አለብሽ። አንቺ ባለትዳር ሆነሽ ምን ልሆን ብለሽ ነው ከሌላ ወንድ ጋር እግርሽን ያነሳሽው? አሁን እስር ቤት ተወገው ምናምን ያልሽው ነገር እኔ መጀመሪያ አለም ስትነግረኝ በጣም ነበር ያዘው። በጣም ትንሹ ነገር ነው እውነት ለምን ሱመያ እንግዲህ እኔ ባልሽም ቢሆን ጠባብሽ ነበር የምበላሽ ነፍስሽን እንኳን አልጥልም እያለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሱመያ ጓጓ እያለችባት ነው ልጅቷ ላይ ማለት ነው። እና ብታገኛት እንግዲህ አስቡ እንግዲህ ሰይድ ወደ አዳማ ነው የተሉ ስልክ ገዛልሻለሁ፣ አረብ ሀገር መሄድ ከፈለሽ ዱባይም የትም ሀገር መሄድ ከፈለሽ እኔ ከጎንሽ ነው ለኔ ብለሽ ነው ትዳርሽ የተበላሸው። እኔ እኮ የሚገርመኝ ሰይድ አንተ ግን ጤነኛ ነክ? አታ ራሱ ወደ ገጠር ሲሄድ ራሱ በቃ አልኳችሁ በሙዚቃ እየተጀነነ ነው የሄደው። ወላሂ እንደው ሙዚቃውን እንደው ደብቃው አዳምጠው። አሁን እኮ ሰው ሰልጥኗል፣ ወላሂ ሰው ሰልጥኗል። ድሮስ ሞኝ ባለንበት ሰዓት ዲናችንን ሳናቅ ብዙ ነገርም ልጅነትም አለ ያታልላቸዋል። በዛን ሰዓት እናዳምጣለን። አንዳንድ ጊዜ እኮ ወንጀል መሆኑን እያወቅን ራሱ ለሰዎች ሼር ባናረግስ፣ ለራሳችን ወንጀል እንደሆነ እያወቅን ብቻችንን እንቀጣ። ያን ወንጀል በብቻችን ለሌላ ሰው ያን ወንጀል ሼር አድርገን የዛ ሰውዬን ወንጀል ከምንሸከም ማለት ነው። አሁን እሱ አልኳቸው በሙዚቃ እየተጀነነ ነው ወደ ገጠር ሄደው ማለት ነው። ቢያንስ እንግዲህ ሰዎች እሱን ስለሚከተሉት አንድ ቪዲዮ ልሰሩ ስትፈልጉ ደግሞ ያንን ቪዲዮ ማየት አለባቸው። ሰው ብዙ ሰው ያየዋል። እሱ ግን ያንን ሙዚቃ እንትን እያለ ወላሂ በጣም ነው የሚያስጠላው። እስቲ ሰልጥን። እኔ እውነቴን ነው የምላችሁ። በተለይ ሚዲያ ላይ ሙዚቃ እንደዚህ ከጎን አድርገው ዱይት ገብተው ሞኝ ነገር ነው የሚመስሉኝ። እኔ የሆነ በቃ ሞኝ ያላል ጅል በቃ እንደዛ ነው ማስባቸው ማለት ነው ወላሂ በቃ። እና እዛ ጋር ራሱ ልጅቷን ሲጠይቃት በእኔ ምክንያት ዝሙት የመስራቷም እኮ አላስጨነቀውም። ባሏን ማታለሏ ይሄ ነገር እኔ ላይ ቢሆንሳ ብለህ አስበዋል ሰይድ? አሁን የእሷ ባል መቼም ወንድ ነው፣ እንዳንተ አይነት ወንድ ሱሪ የታጠቀው ወንድ ተብሎ የተፈጠረ ኸልቅ ነው። ግን እሱ ልጅ እኔ ብሆንሳ፣ ሚስቴ እኔ ላይ ይሄንን ብታደርግሳ፣ እሱ እንዳያቅ ነበር እኔ የፈለግኩት፣ እሱ እንዳይሰማ ነበር እኔ የፈለግኩት ነው ያልከው እዛ ጋር። ቆይ አንተ ላይ ይሄ ነገር ቢፈጠርብስ፣ እኔ ላይ ይሄ ነገር ቢፈጠር ብለህ አስበሃል? ምንም ቢሆን እኮ ላኢላሃ ኢለላ ወንድምክ ነው፣ ባይሆንም ደግሞ ወንድምክ ነው። ማንኛውም ሰው ልጅ ይሁን በስ የሱ ያልሆነውን ልጅ የኔ ነው ብለህ አሳድግ ብለክ ለሱ ስትሰጠው አይቆጭክም? አንተ ዛሬ ለወለድካቸው ልጆች ምን ዋጋ እየከፈልክ ነው? እሱ ግን ላልወለደው ለማያውቀው ጉድ ዋጋ እየከፈለ። ለአንድ ደቂቃ እኔ እዛ ቦታ ብቆምስ ብለህ አስበዋል? እኔ በጣም ነው የታዘብኩት ሰይድን ማለት ነው ወላሂ። እሱ እንዳያቅ ብዬ እኮ ነው እኔ አሁን ላይ ሱመያ ላይ ነው አብዛኛው ቪዲዮን ያየሁት፣ ያልሰማሁት እኔ ሰማሁት ማለት ነው። እና ሙሉ ቪዲዮን እኔ አላይም፣ ብዙን ጊዜ ጀረብ አድርጌ ነው የማየው ማለት ነው። እና በዚህ ያህል እንደዚህ አንተም ከእሷ ጋር ተባብረክ ዝሙትን እያበረታታክ፣ ከዝሙት ማበረታታቱ ሌላ ደግሞ ሰውየውን ልጅክ ነው ተቀበልና አሳድግ ብለክ ደግሞ ድጋሚ ሰውየውን ማታለል። ተመልከት፣ ዝሙት የሰራው ሰው ብቻ ተጋድሞ ዝሙት ሰራ። ያ ዝሙትን ማስወረድ፣ ያን የዝሙትን መንገድ መከተል፣ ለዛ ሰውዬ ተገን ሆኖ መሸፈን እኩል ነው ከዛ ሰውዬ ጋር። ምንም የሚተናነሰው ነገር የለም። አንድ ዝሙት ሰርታ ያረገዘችውን ሴት እናንተ ሄዳችሁ ብታስወርዱ አብሯት፣ በገንዘባችሁም ሆነ ብታግዟት፣ በሀሳቡም ሆነ ብታግዟት፣ እናንተም የዛ የዝሙት ተካፋይ ናችሁ። ወንጀል ነው። ወንጀልን መተባበር ደግሞ ሐራም ነው። አንተ እንግዲህ ሰው ያጋነነው ብዙ ጊዜ ሐራምነቱን አይደለም። ወላሂ ሰይድ ልጅ ወለደ። ልጅ መውለድ እኮ ኖርማል ነው።
ልጅ ወለደች፣ እሷ ተሻለች። አሁን ቆም ብላችሁ ስታስቡት እዛ ቦታ ላይ እያበረታታት ልጅቷ ነገም ራሱ መድገም ትችላለች። ለምን ሰይድ እያበረታታት ስለሆነ፣ ሰይድ እጁ ረጅም ስለሆነ ወተትም ይገዛል፣ ዳይፐርም ይገዛል። ምን ችግር አለው? ይገዛላታል። ለዛ ድጋሚ ለሌላም ዝሙት እያበረታታት ነው ማለት ነው። እሱ እንዳያቅ ብዬ ነው። ደግሞ ወደ ሚዲያ ራሱ መምጣት አልነበረበትም። ትክክለኛ አይምሮ ያለው ሰው ራሱ ከልጅቷ ይልቅ አንተ ላይ ነበር ሰው መነሳት ያለበት። አንተን ነበር ማሯሯጥ ያለበት ሰው። ሰይድ በዝሙት ልጅ ወለደ። በዝሙት ልጅ ከመውለድ ይልቅ ደግሞ አንተ ድጋሚ ሌላ ዝሙት መሬት ላይ ሌላ በስቶ እንዲወለዱ እያደረክ ያለው አንተ ነክ። እውነቷን ያለችው ሱመያ ልጁ ያንተ ነው ብላለች። አሁንም እሷ መላመነች። እኔ እንኳን እንደው ልጅቷ እጅ ያልነግራትም ምናምን ስትል የምታምንን መሰለኝ። አሁን ራሱ አላመነችም ሱመያ። እውነትሽን ነው፣ አትመኝም። ለምን? አንደኛ ዝሙትን እያበረታታ ስለሆነ። ያንተ ጸብ መቋጫ የለውም። አንተ ስትፈነቅል እንትኑን አርቀን ጉድጓዱን የምትቆፍረው መልሰ ግን ራስን ነው የምትወርቅበት። የሆነ ጉድጓዱን እንኳን ስትቆፍር ጫር ጫር አድርገው ለመግባት እንኳን እንዳይስተሰምጥ ማለት ነው። አንተ ነገሮችን ሁሉ አስተካከልኩ ትላለህ። አንተ ግን ሳታውቀው ነገሮችን አስምጣኸው ነው ወደታችን የምትቀብረው ማለት ነው። መጀመሪያ እኔ እኮ ቪዲዮ ስትሰሩ እንደዚህ አይነት ታዋቂ ሚዲያ ላይ በቃ እንደምንም ብላችሁ ትዕግስት አድርጋችሁ ሰብር አድርጋችሁ ቪዲዮን አዳምጡት። ቪዲዮን አዳምጡና ከዛ በኋላ ራሳችሁን በራሳችሁ ታርማላችሁ። ሰው ሳያርማችሁ ማለት ነው። አሁን ባልና ሚስቱ ነው ቪዲዮ ሲሰሩ ባል ምን እንደሚሰራ አታውቅም፣ ሚስት ምን እንደሚሰራ አታውቅም። በቃ አብረው እዛው ሆኖ ራሱ ማለት ነው።